በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 28 በዚች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜሊዮስ በሰማዕትነት አረፈ። ይህም አባት ኮራሳት በሚባል አገር በተራራ ባሉ ዋሻዎች ከሁለት አርድእቱ ጋር ይኖር ነበረ። የኮራሳት ንጉሥ ሁለቱ ልጆቹ ወደዚያ ወጡ። ከእርሳቸውም ጋር አገልጋዮች አሉ። አራዊትን አጥምደው በፍላጻዎች ይገሉ ዘንድ መረባቸውን ተክለው 40 ምዕራፍ ያህል ሄዱ። መረቡን በተቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነህን ወይም መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም፣ እንዳንገድል ሰዋላቸው አሉት። እርሱም እሳትና ፀሐይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ ለምናችኋለሁ ብሎ መለሰላቸው። በዚያን ጊዜም ይህን አባት ሁለቱን አርድእትም ይዘው ጽኑ ስቃይን አሰቃዩአቸው። በዚህ ወር በ13 የሁለቱን አርድእት ራሳቸውን ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። አረጋዊ ቅዱስ ሜሊዮስን ግን 15 ቀን ያህል ሲያሰቃዩት ኖሩ። ከዚህ በኋላ በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻ ይነድፉት ጀመረ። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደየስራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም። ነፍሱን እስከሚያሳልፍና ምስክርም ሆኖ የሰማዕትነት አክሊልን እስከሚቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ለአደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩ። እግዚአብሔርም ፍላጻቸውን ወደ ልባቸው መለሰ። ቅዱስ ሜሊዮስም እንደተናገረባቸው ሞቱ። በዚህ ቅዱስም እጅ ጌታችን ተአምራትን ገለጠ። በአንዲት ዕለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የአገር ሰዎች ግን አንዱን መነኮስ አንተ ነህ የገደልከው ብለው ያዙት። ቅዱስ ሜሊዮስም ጸለየ። የሞተውንም በውኑ የገደለ የመነኩሴ ነውን አለው። ያን ጊዜ የሞተው ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስጠበቁ፣ ስለዚህ ገደለኝ፣ ከዚህም ጣለኝ አለ። ደግሞ እንዲህ ብሎ ለመነው። እገሌ ወደሚባል ወደዚያ ቄስ ሄደ፣ ገንዘቤን ከእርሱ ተቀብለ ለልጆቼ ስጥ። ቅዱስ ሜሊዮስም እስከ ትንሣኤ ቀን በሰላም አርፈተኛ፣ እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜም ተኛ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱስ ሜሊዮስ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ትኑር አሜን። በዚችም ቀን መቅሱር ከሚባል አገር ቅዱስ ብስጣውሮስ በሰማዕትነት አረፈ። የዚህም ቅዱስ አባቱ ጻድቅ ሰው ነው። እናቱ ግን ሰይጣን አስቷት ወደ እስልምና ገባች። እርሱም ፈሪሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ። ከእርሷም ልጆችን ወለደ። ብዙ ዘመናትም ባለፉ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሄደ። ሰው ወደ እኛ ሕግ ቢገባ ልጆቹም ሃይማኖቱን ይከተላሉ። ይህ ብስጣውሮስ ግን ከሕጋችን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኞችም በሰሙ ጊዜ መልእክተኞች ልከው ወደ እርሳቸው ወደ ሸንጎ አቀረቡት። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛው ግን ይሸነግለው ዘንድ በፍቅር ይናገረው ጀመር። ከከበረች ከቀናች ሃይማኖቱ ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጠው ቃል ገባለት። ቅዱሱ ግን ከቶ አልተመለሰም። ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላ ወደ ግዞት ቤት ወስደው በእግረ ሙቅ እንዲያስሩት፣ በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉበት። እስከ 3 ቀን በእስር ቤትም ሳለ ጸዓዳ ርግብ መጥቶ ጋረደው። ስለዚህም የእስር ቤቱ ጠባቂ ምስክር ሆነ። ከዚህም በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንታገስም፣ ወደ ሃይማኖታችን ከምትገባና ወይም በእሳት ከምናቃጥልህ ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለም ዕድል ፈንታ የለኝምና የወደዳችሁትን አድርጉ ብሎ መለሰላቸው። በዚያን ጊዜ እጅግ ተቆጡ። ያለ ርኅራኄ ይደበድቡት ዘንድ አዘዙ። የአገር ሰዎችም በጫማቸው መቱት። አንዲት ሴትም መታ በጫማዋ መታችው። ወዲያውኑ እጆቿ አደረቁ። ከዚህም በኋላ ባለ ሰይፍ ከመኮንኑ ታዞ ወጣ። ሰይፉንም መዞ ሳያቋርጥ መላልሶ አንገቱን መታው። ምቱም ወደ ጎን ሄዶ ጆሮውን ቆረጠው። አመታቱ ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚህም ደግሞ ተዉት። ወደ እምነታቸው ሊያስገቡት እምቢ ባላቸውም ጊዜ
ሁለተኛ ሰይፉን መዞ ሰያፊው የከበረች አንገቱን ቆረጠው። በመንግሥተ ሰማያትም የምስክርነት አክሊልን ተቀበለ። ስጋውንም ከእሳት ጨመሩ፣ ግን አልተቃጠለም። ዘመዶቹም መጥተው በድኑን ወደ አገር ወሰዱ። በቅዱስ ዮሐንስ ዘሐራቅሊ ጎን ቀበሩት። የክብር ባለቤት ጌታችንም ብዙ ድንቆች ታምራትን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሰማዕት ጸሎት ለዘላለሙ ይቅር ይበለን፣ አሜን። በዚችም ቀን የዋሲሊኮስና የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን።